ዳጣና መድብል ታሪክ ሰሩ። ማህሌት ሰተት ብላ ሞገስን በትራስ አፍና ሲጥ ስታደርገው ሞገስ ደግሞ ለጥ ብሎ ተኝቶ ነበርና በጭራሽ እያያትና እየሰማት አልነበረም። መድብል ጀግናው ደግሞ ከበስተኋላ ሆነና ማህሌትን ወገቧን በቦክስ ሲላት እዛው ለጥ ብላ ቀረች። ዳጣ ደላላውን እባክህ እኔ ብቻ የመሄድ መንገዱን ዝናን ያስፈራኛል፣ 200 ብር ልክፈልህና ሐኪም ቤቱ በር ላይ እንኳ ሸኘኝ እያለች መለመን ጀመረች። ዳጣ ብሩኬ ወደ ቤት በመመለሱና ምሳሌ ጋር በመገኘታቸው እጅግ በጣም ደስ ቢላትም ሞገስ ባለውለታዋ ቤተሰቦቿን ፈልጎ ያገናኛት ሆስፒታል በመቅረቱና ከባድ አደጋ በመድረሱ ስትሰማ በጣም አዘነች። ለዛም ነው የግድ ማየት አለብኝ ብላ ወሰነች። ሞገስ እንግዲህ ሉላ አብራዛ እያስታመመችው ነበርና ሉላዬ ሆስፒታል ላይ ዶክተሮቹ አሉ፣ በዛ ላይ መድብል አለ፣ ማንም ሊነካኝ አይችልም። አንቺ እዚህ ብትሆኚ ምንም ለውጥ የለውም። ለውጥና ሰላም የሚሰጠኝ አሁን እኔ ሆስፒታል መሆኔን ሲያውቁ ደም የሰጠችኝ ኤፍራታ ናት። ኤፍራታ ይሄን አወቀች። ማህሌት ደግሞ ሁሉንም ታውቃለች። ከዛ ለዝና ማህሌት ሪፖርት ታደርጋለች። ስለዚህ እኔ እዚህ ሆስፒታል እንዳለሁ ዝና 100% ያውቃል። ሰተት ብሎ ቢመጣ ከባድ ችግር ይፈጠራል። እኔ ሰላምና ደህና እንደሆን ከፈለግሽ እሺ የምልሽን ስሚኝና ቀጥ ብለሽ ወደ ቤት ሂጂ አላት። ሞገስ ደጋግሞ ሉላን ስለለመናት አማራጯ እሽታ ነው። እሺ ብላ ወደ ቤቷ ሄደች። ሞገስ ብቻውን በሆነበት አጋጣሚ የካሌብ ሞሴሳ ሰውዬ የነበረው ማህሌትን ተከትሏት መድብልን ወደ ውጭ ቢዚ እንዳደርገው እንዲሁም ደግሞ መድብልን እንዲከታተልላት ስለፈለገች ነው አንድ ሰው ዝና የላከላት። አቶ ዝና እንግዲህ መድብልን ሲጥ አድርጋችሁ ደፍታችሁ ሞገስን ደግሞ በትራስ አፍናችሁ እስከ ወዲያኛው መሸኘት አለባችሁ። ይሄንን ካደረግሽ እጥፍ ሌላ ቤት እገዛልሻለሁ፣ የብሩኬ ቤት የተባለው ያንቺ አደርግልሻለሁ ብሎ አሁንም ማህሌትን ወደ ጥቅም ወሰወሳት። ይሄን ነገርማ ጨክኝና ቆፍጠን ብዬ ማድረግ አለብኝ። ይሄን ህልሜን አሳክቼ ደስተኛ ህይወት መኖር እፈልጋለሁ። ኤፍራታ እንኳን በአቅሟ ለዛች ለአንድ ክላስ ጥገኛ እያለች እኔ ቤት ተቀምጠሽ መሆኑን አትርሺ እያለች ብዙ ጊዜ እየተመጻደቀችብኝ ነው። ማህሌት ይህንን እቅድሽን ለማንም ሳትናገሪ ለብቻሽ ማሳካት አለብሽ። በቃ ለኤፍራታ ማውራት የለብኝም። ኤፍራታ ይህን ነገር ከሰማይ ለመድብል መናገሯ አይቀርም ብላ ለማንም ሳትናገር ኤፍራታ በተደጋጋሚ ስደውልላት አንድ ሰው ስልኩን ታላነሳልሽ ማንሳት አልፈለገም ብለሽ እንዴት ማሰብ ያቅትሻል ብላ አለቻት። ማህሌት ቆየሽ እኮ የት ነሽ? ምን ሆነሽ ነው ብላ ስትላት ስራ ነኝ፣ አትደውይልኝ፣ በፈለግኩ ሰዓት ወደ ቤት እመጣለሁ ብላለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። የማህሌት ሴራና ተንኮል አሁንም በመድብል እጅ ገብታ ቀጥቅጦ ወደ ሳዴ ጥላት እንፈልጋለን። ዳጣ ጀግናዋ 200 ብር ለደላላ ከፍላ ሆስፒታሉ ድረስ እንዲያደርሳት ቃል ገብቶላታል። ዳጣና መድብል ፈጥነው እዛ ቦታ ላይ ከሄዱ መድብልም ቢሆን ምግብ ሊገዛ ነው ሄደው። ሉላ ወደ ቤቷ መሄዷ እጅግ በጣም ጥሩ እንደሚመስል ሀሳብ ሰጥቷት ነበር። ምንም አልሆንም እያለ ሉላንም ደግሞ በቅርብ ጊዜ ገንዘባችን ይመለሳል፣ አሁን ብሩኬ ወጥቷል፣ ብዙም አታስቢ እያለ ሉላን ለማረጋጋት ሞከረ። መድብልም ደግሞ ብሩኬ እንዴት ነው እያለ ሲጠይቅ ሞገስ
ብሩኬ ወደ ቤቱ ሲገባ በሀሴት ተሞላ፣ በደስታ ተሞላ። ሆኖም ግን ምሳሌ አንገቱ ላይ ተደፍታ አባቷን አለቅም ስትል ሁላችንም ተያይዘን አለቀስን። ሞገስ አንተ ተጎዳህብኝ እንጂ የምፈልገው ይሄን ነበር። ወንድሜን ብሩኬን በህይወት ከልጁ ጋር አገናኝቸዋለሁ። እሱ ምንም አይሆንም፣ ሕክምናውን ከወሰደ እንክብካቤ ከተደረገለት ይድናል ብሎ አለው። አታስብ መድብል፣ እኔም ደህና ነኝ። በቅርብ ጊዜ ነገሮች ተስተካክለው እኔም እወጣለሁ እያለ ሞገስ መናገር ጀመረ። መድብልም በጣም ተጸጸተ። የዛኔኛ ድብደባው ላይ እነዛን ሰዎች መጨረስ ነበረብን፣ ስላልጨረስኳቸው ነው እንደዚህ ሆንኩት እያለ በጣም ተጸጸተ። ብሩኬ ወደ ቤቱ ሲገባ ምሳሌ እየተንቀጠቀጠች ነበርና አባትና ልጅ ተቃቅፈው ለረጅም ጊዜ የናፈቁትን ነገር ሲገናኝ አስባችሁታል? አባትም የልጅ ፍቅር፣ ምሳሌም ለረጅም ጊዜ አባቴ የት ገብቶ ነው እያለች ቅድስትን ሰላሟን አሳጥታት መጨረሻ ላይ ሁሉም በደስታ ተሞላ። ቅድስት ደምን ባለቀሰች። ብሩኬ የሆነውን ነገር እያንዳንዱ ስታየው የደረሰበትን አደጋና ጉዳት ያ የበፊቱ ሰው እንዳልሆነ ስታይ በጣም ከፋትና ለቀሰች። ምሳሌ ብታለቅስም ከምንም በላይ በደስታ ተሞላች። ብሩክ ጭራሽ መናገር አይችልም። መስማት፣ ማዳመጥ እንዲሁም ደግሞ ለመናገር ቢከብደውም እያንዳንዱ ነገሮችን እያዳመጠ በፈገግታ ተሞላ። ዳጣና ምሳሌ እየተቀባበሉ እንግዲህ የተፈጠረውን ነገር በሙሉ ብሩኬ ሳይኖር ዳጣ ቤተሰቦቿን ስላገኘች በጣም ደስ ብሎት እቅፍ አደረጋት። ምሳሌ ደግሞ አባቴን መንከባከብ የምፈልገው እኔ ነኝ፣ ቅድስት እረፊ ብላ ሽንኩርቷን ከታትፋ ለአባቷ ሽሮ ወጥ ሰርታ እያበላችውና እያጎረሰችው ትገኛለች። የምሳሌ ጥንካሬና ጀግንነት ማደጓ እጅግ በጣም ደስ ብሎት ብሩኬም የልጁን ጉርሻ እየበላ የዳጣንና የምሳሌን ክርክርና ጨዋታ ፍቅር እያየ በሀሴት ተሞላ። ምሳሌም ደግሞ ቅድስትዬ እኔ ለአንድ ሳምንት ትምህርት ቤት መሄድ አልፈልግም፣ አባዬ ይህን ያክል ጊዜ ናፍቆኝ ስለነበር ለአንድ ሳምንት አብሬ እጫወታለሁ። ተይ እንጂ አባዬ የምትይው ካልፈቀደልሽ ምን ሊሆን ነው የምትይው? አሁን ዘርቤ እኔ ወጡ ለስራው። አባትሽ በጣም ስላመመው የሚጣፍጥ ነገር መብላት አለበት። እባክሽ ምሳሌ ሌላ ነገር እንስራለት ብላ ስትል አባዬ ሽሮ እፈልጋለሁ ነው ያለው። ስለዚህ እኔ ደግሞ ሳርቼ መንከባከብ እፈልጋለሁ። እረፊ ቅድስት ብላ ተቆጣቻት። ቅድስትም ደግሞ የኔ ጀግና ባለሙያ አንቺ እኮ ሁሉንም ለምደሻል አለችና ምሳሌ ጀግናዋ ሽንኩርቷን ከትፋ ወጧን ሰርታ ለአባቷ ምግብ አንጥታ ስታበላው በጣም ደስ አለው። ዳጣም ደግሞ የቀረበውን እየበላች ከብሩኬ ጋር እኔ እኮ ብታይ ዝናን ቀጠቀጥኩት፣ በቦክስ በእርግጫ ያልኩት፣ በትልቅዬ እንጨት አንስቼ አናቱን ያልኩት። እውነት ልንገርህ ብሩክ ዝና ጀግና የጀግና መጨረሻ። ሞገስ ባይኖር ኑሮ መድብል ባይኖር ኑሮ አንተ በህይወት አትተርፍም ነበር። መድብል ማለት ጀግናና አንበሳ ነው። ቀጠቀጠው፣ አፈር ደም አስበላው። ይሄ ደግሞ ዝና የሚባል ሰውዬ ቁመቱ ምን ያህላል ሲያስፈራራ፣ በዛ ላይ እንዴት አይነት አውሬ ጨካኝ ነው እያለች ዳጣ ለብሩኬ መናገር ጀመረች። ምሳሌም ደግሞ አባቴ አንተ እኮ ከዚህ ከቤት ከወጣህ ጀምሮ ቅድስት ስላንተ እያለቀሰች አባቴ የት ነው ብዬ ስጠይቅም አንቺ ታክመሽ የመጣሽበት ወደ ውጭ ሂዷል እያለች ብዙ ጊዜ ታታልለኛለች ብላ ተናገረች። ቅድስትም ካጠገቡ ቁጭ አለችና ጋሼ አንተ በድጋሚ በህይወት ስለመጣህ እንኳን ደስ አለ፣ በጣም ደስ ብሎኛል። ያሳለፍናቸው ጊዜያቶች እጅግ በጣም ከባድ ነበሩ። የዛኔ አብረን ጊዜ እናሳልፍ ብለ ስትለኝ እምቢ ብዬ ከክፍል ከወጣው በኋላ
አኩርፈህና በእኔ የተናደ ነው ብዬ በጣም ተበሳጭቼ ነበረ። በጣም ማዘኘ ነበር። በዛው ትመጣለህ እያልኩ ለ1 ሳምንት ጠበቅኩህ። ግን በጣም ከባድ ጊዜያቶችን አሳልፈናል። መጨረሻ ላይ መድብል መጣ። መድብል ከመጣ በኋላ ነው ምናልባት እኔም ምሳሌም ችግር ውስጥ ገብተን አሁን ላይ አታገኘንም ነበር። አንዳንዴ ህይወት ይፈትናል ብላ ያለፉትን ነገሮች ለብሩኬ መናገር ጀመረች። እሱም መናገርና መልስ መስጠት ባይችልም እያንዳንዱ የሚያወሩትን ነገር እያዳመጣቸው ፈገግ የሚያስብለው ንግግር ፈገግ ያደርገዋል። የሚያሳዝነው ነገር ደግሞ ፊቱ ላይ ሀዘን እየታየ የሁላቸውንም ወሬ አዳመጣቸው። መድብል ከምንም በላይ በደስታ ተሞላ። ቅድስት እስኪ ቡና ፈላሊ፣ ቤቱንም ሞቅ ሞቅ አድርገው፣ ዛሬ የለቅሶ ቀን ሳይሆን የደስታ ቀን ነው እያለ መድብል ከምን ጊዜም በላይ ደስ ብሎት ወንድሙን ከልጁ ጋር በማገናኘቱ ከምንም በላይ በሀሴት ተሞላ። ኤፍራታና ማህሌት የዘወትር ጭቅጭቃቸው እንደቀጠለ ይገኛል። እሱም ምንድን ነው? ኤፍራታ እኔ ብር ቸግሮኛል፣ አንቺ 25,000 ብር ተቀብለሻል፣ ቢያንስ 5,000 ብሩን ስጭኝ አለቻት። በጭራሽ አልሰጥሽም፣ የምፈልጊ ከሆነ 3,000 ብር ሰጥሻለሁ፣ 300 ብር ሰጥሻለሁ አለቻት። የፈጣሪ ያለ አንቺማ ምን አይነት ቋጣሪና ስግብግብ እንደሆንሽ ተረዳሁ። 300 ብር ምሰጭ ምን ሊያደርግልኝ ነው? ኤፍራታ እንዴ ማህሌት፣ እኔ ቤት መቀመጥሽን ረሳሽው እንዴ? እያለች የማህሌት የዋለችላትን ውለታ አሳልፋ እንኳ ለዝና ሳትሰጣት እሷ ስለ ቤት ታወራለች። ኤፍራታ ማህሌት እንግዲህ ከዝና ጋር ተገናኘች እና መጀመሪያ ከካሌብ ሞሴሳ ጋር አውርቶ ሞገስ መወገድ አለበት፣ በትራስ አፍና ማህሌት እንዲጨርሰው አድርግ፣ እቤት ያለችውን ልጅ ደግሞ አንተ የምትፈልገውን ነገር ማድረግ ትችላለህ ብሎ አዘዘው። ዝናም በስልክ እየተጎራና እየተነፋፋ ማህሌት ጋር ተገናኝቶ እኔ ምልሽ ብሩኬ በህይወት ስለተረፈ ምን ተሰማሽ ብሎ ሲላት በጣም ደስ ብሎኛል፣ አሳዝኖኛልም። ምን ነው አንቺ ስታስቢው አሁን ብሩኬ ይቅርታ ብሎ ወደ ያለፈው ህይወታችሁ የምትመለሱ ይመስላሻል እንዴ አለ። ቢለኝ እንኳ እሱ ይቅር ቢለኝ እኔ ይቅር አልልለትም ብላለች። ከት ብሎ ሳቀባት። መጨረሻ ላይ ትልቅ ቢዝነስና የሚያስፈልግ ለየት ያለ ስራ አምጥቼልሻለሁ አላት። መጀመሪያ እሷ ያው ከዝና ጋር ተገናኝታ ሞገስ የተኛበትን ሆስፒታልና እየታከመ ያለበትን አድራሻ አውቀዋለሁ ብላ ስትለው በቃ ይሄ ጥሩ አጋጣሚ ነው አለና ከካሌብ ሞሴሳ ጋር ውይይቱን ከጨረሰ በኋላ ማህሌት ሞገስን ሄዳ ለአንዴና ለመጨረሻ ጊዜ እንድትጨርሰው ትዕዛዝ ሰጠ። ውድ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።